ተረት መለኛው ዓለም። በአንድ መንደር ዓለም የሚባል ማህበረሰቡን የሚረዳ ጎበዝ ልጅ ነበር። ዓለም የማህበረሰቡን የዕለት ተዕለት ህይወት ለማቅለል ቅኝት እያደረገ እርዳታ ይሰጣል። ወይዘሮ ራሔል ከገበያ የገዙት ፍራፍሬ ሲበተንባቸው በቅጽበት ሮጦ በመልቀም ቀኑን ይጀምራል። ወይዘሮ ራሔልን ሲያግዝ ደግሞ በደስታ ነው። አብረው የለቀሙትን ዕቃ በማንሳትና አንዱን በመሸከም እስከ ቤታቸው ድረስ ወይዘሮ ራሔልን አገዛቸው። ዓለም በገበያው በኩል ወደ ትምህርት ቤት ሄደ። እዛም በክፍል ውስጥ ያለውን መጽሐፍ በማጋራት ከጓደኞቹ ጋር በመተሳሰብ ትምህርት ተማረ። በእረፍቱ ሰዓት ከድንጋዩ ላይ ሚኪ ሆዱን ይዞ ሲያይ ምን ሆነ ነው ሚኪ አለው። ሚኪም ረሃብ እንደተሰማውና ምግብ ምንም እንደሌለው ሲነግረው ዓለም ምንም ሳያቅማማ ከራሱ ምሳ ዕቃ ምግብ አውጥቶ ለሚኪ አካፈለው። ዓለም ከትምህርት ቤት መልስ የሰፈሩ ነዋሪ ወጥቶ አታክልት እየተከሉ መሆኑን ሲመለከት ሊያግዛቸው ተቀላቀላቸው። ዓለም በእረፍት ቀኑ የአባቱን የተሰበረ ኩሽኔታ ለመጠገን ሲሞክር፣ በጨዋታ ሰዓት በጣለው ዝናብ በዝናብ ሲደበደብ የነበረው ወንድሙን ሲያስጠልል፣ የወንድሙን ፍላጎቶች ሲያሟላ፣ ሰራተኞችን በስራቸው እንዲፈጥኑ የአቅሙን ድጋፍ ሲሰጥ፣ ከጓደኞቹ ጋር ሆኖ የሰፈሩን እጽዋት ሲንከባከብ፣ ዓለም ለቤተሰቡና ለማህበረሰቡ ያለውን ፍቅር የሚገልጸው እነርሱን በመርዳት ነበር። ማህበረሰቡም የእርሱን የልጅ አዋቂነት በማድነቅ በዛች መንደር በሰላምና በፍቅር ተሳስበው ይኖራሉ። ልጆች ልክ እንደ ዓለም እናንተም ሀገራችሁን፣ አካባቢያችሁን ውደዱ። እናንተ ለሀገር በሰራችሁት ልክ ሀገራችሁም ለእናንተ በረከቷን በማብዛት መልስ ትሰጣችኋለች። ተረቴን መልሱ፣ አፌን በዳቦ አብሱ።